بحري سلام ምእመናን እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን አይባልም ኤርትራውያን ለከ ኢትዮጵያውያን ናቸው። ሰሞኑን በውስጥ መስመር እየመጣችሁ ላስጨነቃችሁኝ ኤርትራውያን ጅቡ የኤርትራ ጥላቻ አለብክ ላላችሁኝ እኔ የኤርትራ ጥላቻ የለብኝም። የኤርትራ ደም ነው ያለብኝ። ለምንድን ነው እንደዛ ብላችሁ ተነመጥኩት? ባይሆን ጥላቻዬ ከነዚህ ጀነራሎችና ከኢሳያስ አፈወርቂ ናቸው። ግልጽ ናቸው። እነዚህ ገበስባሳ እንስሳ ጀነራል እንኳን የማይመስሉ ወታደራዊ አለባበሳቸው ራሱ የተዝረከረከ ትከሻቸው ላይ ምንም አይነት ማዕረግም ሆነ ምንም አይነት ኮከብ የሌላቸው ውቃቢ የገለላቸው ዶዶቦች አምጻጽ ጎምጻጽ ቦልቶ የማይመስሉ አፈር የሆኑ ህዝባቸውን የጨፈጨፉ ህዝባቸውን ያደህዩ ህዝባቸውን ያሰደዱ ህዝባቸውን ወዘተረፈ ያረጉ ዶዶቦች ከነዚህ ጋር ነው ጾብየኒ እንጂ የኤርትራ ህዝብ ጥላቻ አይወለብኝ። እኔ የኤርትራ ህዝብ ልጠላ አልችልም። እንዴ አታስጨንቁኝ። በውስጥ መስመር እየመጣችሁ አንድ ይሄ ነው ለኤርትራውያን ማስተላልፈው መልእክት። እወዳችኋለሁ። እናንተ ጥላቻ የለብኝም። ዘመዶቼ ናችሁ። ዘመዶቼ የኛ እንዴ በተለይ ትግርኛ ተናጋሪ ትንሽ ማህበረሰብ ኤርትራ ውስጥ የሚገኝ እንዴ አሁን እኮ ነው እኛ ምን አስፈልጋችሁ እኮ አሁን እኮ ነው ጀበርቲዎች እኮ ተነስተዋል። ብሌኖች እኮ ታጥቀዋል ከሱዳን ጋር ነው። አሁን እኮ እኛ እኮ እናንተ ትንሽ ትግርኛ ተናጋሪ ኤርትራ የምትኖሩ ትንሽ ነጥብ የሆናችሁ ፍጥረቶች በእምነትም በቋንቋም በባህልም ከምትገናኙት ከኛ ጋር ነው። ከኛ ጋር ድምር ብላችሁ ብዙህ ማለት ስትችሉ ንቀት ጥላቻ ምናምን እኔ ትግራዋይ ሆኖ ኤርትራ ትጠላለ ሰው ይስቅባቸዋል። ይስቃል ከት ብሎ ነው መስቀው። በቃ አሁን ኢትዮጵያውያን ጠይቋቸው ትግሪ ኤርትራ ይጠላል ብሏቸው ለኦሮሞ ጠይቀው እንዴት ብሎ ይጠላል ይላል። አማራውን ጠይቀው እንዴት ብሎ የማይሆነውን ባይሆን ኤርትራ ንቀት አለው። ትግሬን ይንቀዋል። ትግሬን በጣም ነው የሚንቀው አውቃለሁኝ። ትግሬ ግን ኤርትራን አይጠላም ነው የሚል። በቃ ይሄ እኮ ነው የታወቀ እኮ ነው። ምክንያቱም ኤርትራ ወንድሞቼ ጣሊያን ሸወዳቸው። ጣሊያን ምን አደረጋቸው? አስተማራቸው። በጣም እንዲማሩ አረጋቸው። እንዲሰሩ አረጋቸው። ሞተር እንዲፎቱ፣ ጋራጅ ቤት እንዲሰሩ፣ ጥገና ምናምን ሁሉ ነገር አስማራቸውና ከኢትዮጵያ ህዝብ እናንተ የተሻላችሁ ናችሁ አላቸው። ተመልከቱ፣ እናንተ ከኢትዮጵያ ህዝብ የተሻላችሁ ናችሁ። አንዱን ኢትዮጵያዊ አምጥቶ ይሄ ሞተር ፍታ ይሉታል። አይችልም መፍታት፣ አልተማረማ። ባያችሁ ለኤርትራ ምን እንዳስተማራችሁ አየ። ይሄ ኢትዮጵያዊ መፍታት አይችልም። እናንተ ግን መፍታትም መጠገንም መንዳትም ትችላላችሁ። ተመልከቱ ጣሊያን እንዴት አርጎ እንደገዛቸው። ምን አላቸው ጣሊያን? እናንተ ከኛ በታች ናችሁ፣ ከኢትዮጵያ በላይ ናችሁ። ተመልከቱ ሸወዳቸው። ለምሳሌ ኢትዮጵያ ውስጥ ንቃተ ህሊናቸው ሰፋ ያለ ህዝቦች ኤርትራዊ ናቸው ብሎ ጣሊያን አሳመናቸው። አንዳንድ ጋራጅ ቤት ብትሄዱ ኢትዮጵያ ውስጥ አዲስ አበባ ውስጥ ጋራጅ ቤት ብትሄዱ ኮሎ ይላል፣ ቴስታታ ይላል፣ ብሮንዚኖ ይላል። ይሄ ጠቅላላ የኤርትራ በጣሊያን የተወረሱት ስሞች ናቸው። ቁማር ማን ያስለመደን? ኤርትራ እኮ ነው። የሳህል ኤርትራ አይደል እንዴ ቁማር ያስለመደን እኛን? ጆተኒ፣ ክራምቡላ፣ ፑል ማን ኤርትራዊ። በቃ አንተ ከሁሉ በላይ ነህ ነቄነህ ብሎ ጣሊያን ሸወደው እና የጣሊያንን ጭንቅላቱ ላይ ያሳደረውን ከአባት ለትውልድ ከትውልድ ለትውልድ መጣ። ከዛ ትግሬ ተለውጦ ተገኘ። ከነሱ በላይ ሆኖ
ያው እቺ አለች አይደል ውስጣዊ ስሜታቸው ትንሽ ቡቅ የሚልባቸው በቃ አልተማረም ብሎ ትግሪ የሚያስቡት ነገር አለ አይደል? ትግሬን እንበልጠዋለን ብለው በጣሊያን የተሰጣቸው ጣሊያን እኮ ነው የሸወዳቸው እኮ። ኤርትራ አህዋታችን እኮ በጣሊያን ተሸውደው ነው እንጂ እኮ ከኢትዮጵያ ጋር እኮ እኩል ነው ያላቸው። ጣሊያን ሸወዳቸው። ከዛ ምን ያደርጋል ኢሳያስ አፈወርቂ የተባለ ድንዙዝ ያለ ሽማግሌ አሮጌ ገበል ትግሬ እባብ ነው ይላሉ እንጂ ትግሬ እባብ አይደለም። ዘንዶ ነው ኢሳያስ አፈወርቂና ግብረ አበሮች ዘንዶ ናቸው። ከዛ ፈጣሪ ምን ያሞጣላቸዋል? ኢሳያስ የሚባል ሰውዬ። ከዛ ኢሳያስ ለ30 ዓመት ህዝቡን ሲያሳድድ ሲገድል የገዛ ህዝቡን ሙቀኝ አንዳንዴም ጥላቻ አለበት ይባላል። አንተ አጋሜ እያሉ ይሰድቡት ነበር። እዛ አጋሜ ይገዛናሉ አጋሜ ምናምን ይላሉ። ውስጣቸው ያውቁታል። ተውት። ያው ሐደነን እናውቃለን እየተዋወቅን አንተሐናነቅም ተባብለን ነው እንጂ ያው ሁላችሁ ኢሳያስ አፈወርቂ አጋሜ እያሉ ስለሚሰሩት ጭካኔ ያለበት። ከዛ ኢሳያስ አፈወርቂ ምን ያደርጋል? ከጀበርቲዎች ጋርና ከምንድን ነው የሚባሉት ደግሞ ብንዓምሮች ብሌኖች እነዚህ ሱዳኖች አለባበሳቸው ሱዳኒ እነ እድርስ ጀበና አረበኛ በቃ አው ሱዳኒ ለነሱ አብረው ሆኖ አንድ ትግርኛ ተናጋሪ ኤርትራዊ ወደ ሱዳን ሊቢያ ለመሄድ ካሰበ ለሐደ ቁላሊቱ ግብር ያስከፍሉታል። የሰው ልጅ ግብር የሚከፍለው በብር ነው። ኢሳያስ አፈወርቂ ጭካኔ ለሐደ ኩላሊታቸው ግብር አስጎብሯቸው ነው የሚያሳልፋቸው። ተመልከቱ። ይሄ ታሪክ የተጻፈ እኮ ነው። እና ለ30 ዓመት ትግራዋይ ተማረ፣ ከኢትዮጵያ ጋር ሆኖ ሀገር አነጸ፣ ሀገር ገነባ። ኢቲኤም እናቴን ኢቲኤም አይተው ማያውቁ በቃ በትግራይ ጦርነት እኮ አቮካዶ ቅባት በዳቦ አድርገው ሊበሉ ሙዝ አይተው ብዙ ታሪክ አለ፣ ቪዲዮ አለ፣ እናወጣለን። አሁን መቼም ጦር ሊጀምር አይደል? መበሻሸቁ ሊጀምር ወደ ጦርነት ልንገባ አይደለ? ሰውን የሚንቁት ነገር ኖ እሱ ጣሊያን ያስለመዳቸው። ከዛ ትግራዋይ ተማረ፣ አገር ለወጠ፣ ከኦሮሞ ጋር ተቀናጀ፣ ከአማራ ጋር ተቀናጀ። አማራ እንኳን አልቆቦልም ትግሬ ብሎ እሱ ደው እንወጣበታለን፣ እናወራበታለን። አሁን ሓደ ቀስ እያልን ነው የምናወራው። ትንሽ ለቀቅ ያደርገኛል ሰሞኑን። ከዛ ምን ተፈጠረ መሰላችሁ? ከዛ ኤርትራውያን ሊማሩ አልቻሉም፣ ሊሰሩ አልቻሉም፣ ሊበሉ አልቻሉም። ምን ተፈጠረ እዚህ ጋር? ግብ በቃ አገር ለቆ ሩጫ፣ አገር ለቆ ፍርጥጫ። አገር ከለቀቁ በኋላ ስደተኛ ካምፕ ውስጥ ኢትዮጵያ ሰራችላቸው። ሙሉ ዜና ትልቅ የስደተኞች ካምፕ ሰርቶ እዛ አግዕዞ ይሄንን ትግራዋይ ለማኒ እዩ ለማኒ ይልምን ነይሩ ድዩ ትግራዋይ ለማኒ ነይሩ ወይ? ይሄ ለማኝ ትግራዋይ ትልቅ ካምፓስ ሰርቶ ኤርትራዊ ስደተኞችን መቀበሉን ሳስብ ደግሞ ወይ እኔ ሓደ ነገር ጭንቅላቴ ላይ የሞጣልኝ ነገር አለ። ኤርትራና አምሓራይ አንድ ናቸው። በቃ ዘፈናቸው ደስ ይላል፣ ፊልማቸው ደስ ይላል። ኤርትራ ውስጥ ዘፈናቸው አንደኛ ነው። የኤርትራዎች መቀሌ ውስጥም ዘፈናቸው ይሰማል፣ ደስ ይላል። በቃ ዘፈናቸው፣ ፊልማቸው፣ ቀልዳቸው ደስ ይላል፣ ወሬያቸው ደስ ይላል፣ ጨዋታቸው ልክ እንደ አምሓራ። ስራቸው ግን ልክ እንደ አምሓራ ነው። በቃ ተግባራቸው አምሓራይ ቁንጣ ይወዳል። አምሓራይ ቁንጣ አረስታይ አምሓራይ ቁንጣ ይወዳል። ኤርትራዊ ቢጫ ጀሪካን ይወዳል። ልዩነታቸው አምሓራ ፎጣ አይ አምሓራይ ፎጣ እዩ ፎጣ ጉልብብ ኢሉ አምሓራይ የኔ ጀግና ሓደ ናቸው። በቃ ኤርትራዊ አምሓራይ ሓደ ናቸው። በቃ ለሰው ሲያናንሱ ደግሞ እንደዛ ናቸው። በቃ በወሬ ነው። በቃ ቅንድብህን ምላሳቸው ረጅም ነው። በቃ ኤርትራዊና አምሓራይ ሓደ ናቸው። በቃ አንድ በቃ እናታቸው አንድ፣ አባታቸው አንድ፣ ስራቸው አንድ፣ ትግላቸው አንድ። አሁን ደግሞ ከኤርትራ ጋር ሆነን ኢትዮጵያን ወጋለን ይላሉ። አንድ ሁለቱም ግን አይሳካላቸው። ምክንያቱም ትግሬ ምን አረገ መሰላቸው? ትግሬ ለኦሮሞ ሂዶ አገር መምራት ትችላለህ፣ አንተ አገር መምራት ትችላለህ። ከዛ ኦሮሞ ደነገጠ። እንዴት ብሎ ነው አገር የሚገዛው አለ። በቃ ድንግጣል። ሞኛ
አንተ ጁላ አገር መግዛት ትችላለህ። ጁላ ስለ ብርሃኑ ጁላ ነው። ጅል ለማለት ፈልጌ አይደለም። አንዳንዴ አታሰብ። አገር መምራት ትችላለህ። ህዝቦቹ ብዙ ናቸው፣ ቁጥር አለ። እንዴት ብዬ ደነገጠ። ኦሮሞ በቃ ሾክ ነው የሆነ ሾክ። ትችላለህ አለው። በቃ ትግሬ አሳመነው። በዚህ መጥቶ በቃ አሳመነው። አመነ። ትግሬ ኦሮሞ አሳመነ። በቃ አገር ትገዛለህ አለው። ለ27 ዓመት አብረን እኔ የምልህን ብቻ ተከተለኝ አለው። ጽናት ወሰዳለው። በቃ ከዛ ኦሮሞ አየ ሁሉ ነገር እንዴ መግዛት ይችላል ወይ አለ። አዎ መግዛትም ብቻ አይደለም መቆጥቀጥም ትችላለህ አለው። ትግሬ መቆጥቀጥ ትችላለህ ጠንክር አለው። ከዛልሽ ስልጣን ያዘ። ከዛ ቀድሞ መቀጥቀጥ ትግሬን ጀመረ። ተመልከት። ይሄ ጅል እኮ ነው። ይሄንማ ብቻ ያልቆጠቅጣችሁም ብሎ ፍርሃትም አለች። ሞጡብኝ ለቆቋት ለስልጣኔን ከለቆቋት አሬን ያስቦሉኛል የምትል ፍካሬ ጭንቅላታቸው ውስጥ አለ። ለሻዕቢያ አይኑን ጭፍን አርገው ሁለት እጅ ይዘው ወደ ትግራይ ጦርነት ርግርግ አረጉት። አምጥተው ጭፍለቅ ከዛ ውስጥ አስገቡት። ከገባ በኋላ ምን ተፈጠረ? ፖለቲካው ምን ተፈጠረ? ሕብጽብጽ የሚል አሁን ሕብጽብጽ የሚለውን በምንኛ ነው ማስረዳቸው? አማርኛ ሕብጽብጽ የለውም። ለኪ ሕብጽብጽ ምንድን ነው በአማርኛ? እናንተች በትግርኛ ሕብጽብጽ ማለት ያልሆነው ከሆነ ያልሆነው ሕውስፋስ ድንብርባር በቃ ኢሳያስ አፈወርቂ ልቁምጽማጽ ከዛ ወደ ኋላ ታሪካችን አንሞለዘው። ለነዚህ መረሕት ጥምየትን ጀነራላዊ ማዕረግ የሌላቸው ውቃቢ የገለላቸው የኤርትራ ወታደሮች ስብስብ አርጎ አብይ አሕመድ አምጥቶ እንደ ህፃን ልጅ አጫውቶ ያልሆነ ቦታ ርግርግ አረጋቸው። አሁን ዝወር ብሎ ምን ይላቸዋል? ከእናንተ ጋር ጦርነት ጎጥማለሁ፣ አሰብ ሕጋዊ ናይ ኢትዮጵያ ምድሪ እዩ ብሎ ፍጥጥ ብሎ አብይ እኮ ትግርኛ ይክእል እዩዋ ግድ የለም ናይ ይባላለሁ። ጽቡቅ ግን ናይ መለስ ሌጋሲ ወጣት ወዲኻ አይን ጋደ እናቃቸዋለን እናሓድጋቸዋለን። ከዛ ይሄ ተንኮል ማን ያስበዋል? አርከበ ዕቁባይ እና ጀነራል ሳሞራ ምን ይላሉ? መጀመሪያ ለዚህ ትግራይ ጦርነት ናይ ኤርትራ ጀነራሎች አስገባቸው። ቀስ አድርገህ እጃቸው ከገባ በደም ከጨቀዩ በኋላ ፍርቃቸውን በጦርነት ፍርቃቸውን ደግሞ በጄኖሳይድነት ከስሰን አገራቸውን ነፃ ካረግን በኋላ ለዚህ አባይ ትግራይ ለሙት ባላቸው ትላልቅ መቼም ከትግሬ በላይ የተማረ የለም ኢትዮጵያ ውስጥ። እድሜ ለመለስ ዜናዊ እሱን ያለው ሞታ ነው ያላልኩ። ትግሬ ለ30 ዓመት ተምሯል። አማራ ሲቅም ቆይቷል። አማራን ሽሻ ስለምድውታል። እውነቱን እኮ እግዚአብሔር ኦሮሞን በራሱ ጉልበት እኮ ነው የተማረው። ከዛ አሁን ቆይ ሐሳቢ አትቦቱንብኝ። ሞጣ እኮ ጀግር ይቺ ፖለቲካ ሞጣ ተውት። እሱ ሞጣ ሚና አንዳንዴ የፖለቲካ ነብይ ነው እንዲህ ይላል። አንዳንዴ በቃ የታወቀ እኮ ነው። እናላችሁ ወደ ዋናው ሐሳብ ስገባ እነዚህ የኤርትራ ወታደሮች ተመልከቱ። አሁን ፊሊጶስ የኤርትራ ወታደር መሪ ነው፣ ጄኔራል ተመልከቱ። ትከሻው ላይ ኮከብ የለው፣ ተራ ዱርያ አጭበርባሪ። የኢትዮጵያ የዶላር ምንዛሬን በብላክ ማርኬት እንደ እናጡት ሲጠባው የነበረው አብይ አህመድ ተንገብግቦ ማለት ነው። እግዚአብሔር
የሰራው ስህተት እኮ አብይ እኮ ብዙሕ እኮ ነው። ዝም ብለን እያለፍን እናድጋለን፣ እያየን እናድጋለን። መጨረሻ ለትግራይ ጥላቻ እኔ አሁን ጅወ የኤርትራ ጥላቻ አለብሃል። ጥላቻ መጥፎ ነው። ማህበረሰብ የጠላ ሰው ትግራይን ይኸው የጠሉ ኢትዮጵያውያን አሁን አብይ አሕመድ እያንጠለጠለ ማንጠልጠል ብቻ አይደለም ማብጦልጦልም አለበት። ውሻ እያረጋቸው ነው። ሰው የሚጠላ ማህበረሰብ ለማህበረሰብ የሚጠላ ከሆነ መጨረሻ አያምርም። እኔ የኤርትራ ጥላት የለብኝም። እኔ ጥላቴ እነዚህ ግብረ አበሮች እና የዚህ ረሳህ ግብረ አበሮች እነዚህ ልማታዊ አስተሳሰብ የሌላቸው የህዝብ ኤርትራ ላይ መዥግሩ ነው። ለስንት ዓመት ሲጠበጥቡት የነበረውን ህዝብ እናቴን ነው የምልህ። ፊሊጶስ እኮ ኡጋንዳ ላይ ነው ብሩንዲ ላይ ህንጣ ሲያስገነባ ተመልከቱ። እነዚህ የኤርትራ መንግስቶች እውነት ለሀገራቸው ያላቸው ጥላቻ ለምታውቁት የሰው ሀገር ሄደው ነው የሚያለሙት። ትላልቅ ህንጣዎች፣ ትላልቅ ሪል ስቴቶች፣ አይ ምላስ፣ አይ እንግሊዘኛ፣ አይ እኔ ይህን እንግሊዘኛ ሳወራው እኮ ምላሴ ዚግዛግ የሚመታው ነገር አንዴ ግር እናቴ ዙረት ይልኩ። አሁን ፊሊጶስ ሩዋንዳ ውስጥ የሌለ ሪል ስቴቶች አሉት። ይህ ሀገር ኤርትራን ዞር ብለህ ካየው ጎጆ ቤት ነው። ቤተ መንግስታቸው ኢሳያስ አፈወርቂ የውጭ መንግስት የተቀበለው ሶማሌን አስቡ። ሳዲ ተጣልተናል፣ ተይ ሱቅሽን ዘግተሽ መጣሽ ማሬዋ እና አልሲሲ በቀደም የት ይሄድላችኋል? የኤርትራ ቤተ መንግስት ውስጥ እናቴን ነው የምላችሁ። ታዋላ እንደገባ ነው አሉ። እንዲህ ያለ ውሃን የተወረረው ኢሳያስን ታውቁታላችሁ። ነጠላ ጫማ፣ አጭር ሱሪ፣ አጭር ገበሬ ነው እንጂ እንዲህ የሀገር መሪ እኮ አይመስልም። እሱ ሰውዬ እኮ የሀገር መሪ አይመስልም እኮ። አንድ የሀገር መሪ ቤተ መንግስት ውስጥ ትኋን ቁንጫ ቅማል። አስቡት እስቲ ምን ያክል ሀገራቸውን እንደሚጠሉ። ምን ሀገራቸውን ያለው 1-2-3 ኪሎ ሜትር የምትሆን ዘንባባ አለች። እሷ ላይ አበባ አንጠልጥለው የሆነ ሂያጅና መጪ ያለ ታክሲ 2-3-4 ታያለ። ታኋላ ላይ ጋሪ ነው በቃ በቅሎ ጋሪ። እንዲገና ባጃጅ ራሱ የለም ክልክል ነው አሉል። 1980 ምርት የጣሊያን ምርት ቮልስቫገን ሬኖ የሚባሉ መኪናዎች አሉ። አሁንም ጭምር ሶስት ማርሽ ነው ያላቸው። ተመልከት። ህዝቡን አደህዩት አይገልጥም። የኤርትራ ህዝብ የጤፍ እንጀራ በልቶ እኮ ያቅም ከኢትዮጵያ ከተለየ ጀምሮ ከየት የመጣ የጤፍ እንጀራ ነው? የበቆሎ እንጀራ ነው። የበቆሎ እንጀራ ከተጋገረ ከምጣድ ወጣ እንዲያለ 15 ደቂቃ ከቆየ የመድረቅ ባህሪ ያለው። ሽሮ የሚሰሩት ደግሞ ሽሮ የት ይመጣል? ይሄ ያለልኝ የሱዳን ሽምብራ ምንድን ነው የሚባለው? በእናታችሁ ጣጣት የሚያክላል። እሱን በልተህ ፈስ በፈስ ነው የምትሆነው። እንዲህ ሀገራችን ሽሮ አይደለም ይሄ። ባቄላ የለም። ይሄ ምንድን ነው የሚባለው? ትልቅ አውራጣት የሚያክለው ሽምብራ ነገር የለም። እሱን አስፈጭቱ በቃ ውስጥ ንክር ስታደርገው ተፈርፍሮ ከእጅ ውሃ ነው የሚሆን። እንጀራ በሹካ የሚበላበት እኮ ኤርትራ እኮ የኤርትራ እኔ ማቃቸው እዚህ ሳውዲ አረቢያ አብረውኝ የሚኖሩ እናቴን ወደ ሀገራቸው ሲሄዱ 3 ሰሃን ድጃጅ ሩዝ በሻንጣ አድርገው ወደ ኤርትራ ሲሄዱ አየሁ። ስብሃንአላ ተመልከቱ። አሁን አውሮፕላኑ ብልሽት አጋጥሞት ወደ ኢትዮጵያ ትራንዚት ማድረግ ይሄ አገርን ማሳፈር ነው። ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ሲሄዱ ሸኮሌታ ነው፣ እንደገና ደግሞ መስገጃ ነው፣ የዘምዘም ውሃ ነው፣ እንደገና ደግሞ አላለኝ አባያ 3 ያዥ እናቴዋ ብርድ ለብሰ እንዲያረሽ ኤርትራ እንዲዘም ይባላል። 2 ትላልቅ ብረት ድስት ዲጃጅ ሩዝ ተመልከት። መኮረኒ እንዲህ የኤርትራን ሻንጣ እኮ አንዳንዴ ለብርበራ ሲከፈት እኮ የምታገኙ እኮ የቤት አስቤዛ እኮ ነው። ኢትዮጵያን እንገዛለን። ኢትዮጵያን እንዴት አድርገን ገዛው ነው እንደሚ አይዲ እናንተ ቆይ ማስረጃና መረጃ አይዲ
ከአሜሪካ ሁሉ በርገር እያያዛችሁ እንደምትመጡ ኤርትራ ታው አንነጋገር መጥፎ አንድ ያለው ኦሮሞ እዚህ ኢትዮጵያ ኤርላይንስ ነው የሚሰራው። ነጅዋ መጣች ማሪዋ እና ምን መሰላችሁ ጌታ ነው። አንዳንዴ ጡት ማስያዣ ጥሩ አይደለም ማታ ላይ ምን ስለ ጡት ማስያዣ እያወራን ነበር። ማሻአላ ጀቦ ወይኔ አነ አለሁልሽ። እንዴት ነሽ? አለሁ። የማጡት ወድቆ ነው። ሴት ልጅ በደረቷ መተኛት የለባትም። ማንኛ ነገር ሴት ልጅ በደረቷ ካለ ጡት ማስያዣ ከተኛች እግዚአብሔርን 3 ወር አትቆይም። አንዳንዶቹ ስልክ ሲያወሩ እንዲህ በደረታቸው ተኝተው ምናምን ጥሩ አይደለም። ይህን ነገር አልመክርም። ሴት ልጅ ፍጹም በደረቷ መተኛት የለባትም። ይህን ነበረ ይሟሟል። ምኑ አይባልም። ነጁዬ እንዴት ነሽ? I'm good bro። እንዴት ነው? ብሮ ሀቢቢን ተውለ እና ማናቸው የተደረደሩት ጅቦ? የት? እዚህ ጋር ፊት ለፊት የቆሙት እና ማናቸው? የቶቹ? እዚህ ጋር የተደረደሩት እንደዚህ ያሉት ፎቶ ላይ ያሉት ማናቸው? እኔ ምን አውቃለሁ። የአብይ አህመድ ሚሊሻ ናቸው አሉ። ጄኔራል ነው ምናምን ኮኮብ አለው። ጄኔራል ለይተሽ ታውቂያለሽ አይደል? አውቃለሁ። ምን አላቸው ጄኔራል? እንዴት ነው የምትለየው? እዚህ ጋር ላይክ 3 ነው 6 ኮኮብ ያላቸው አይደለም? አሃ እነዚህስ? ምን እንጃ። ምን እኮ እየጠየቅኩ እኮ ነው። እና ማን እነዚህ አቡኪ አሶጮ እያለኝ ነው ጆ። ሚሊሻዎች ናቸው። አተ ሱቁ ተዘግቶበት ነው። አዚና ተዘግቶብክ ነው። ኦኬ ጆ እና ማን ናቸው እነዚህ? ንገረኝ። እነዚህ የኤርትራ ሚሊሻዎች ናቸው። ሚሊሻ ምንድን ነው? ሚሊሻ ማለት ነው ተራ ወታደር ማለት ነው። ዝም ብሎ ሰፈር ለሰፈር ዝም ብሎ እንትን የሚል ምንም ዕውቀትም ትምህርትም የላቸው። በሆነ አጋጣሚ የሆነች ሀገር እጃቸው ላይ ወደቀች፣ ምን እንደሚያደርጓት ጨነቃቸው። ምክንያቱም እነዚህ ቀበሌ ማስተዳደር ሁሉ አይችሉም። እግዚአብሔር ደነገጡ። አገር የምትባል ነገር አላችሁ ሲባል ህዝቡን ሁሉ እንትን ከለከሉት። ፓስፖርት ኤርትራ ውስጥ እኮ ፓስፖርት የለም እኮ ክልክል እኮ። እና እንዴት ነው ወደ ውጭ ሀገር የሚሄዱት? ላይክ አሁን ወደ ሌላ ሀገር ያለ ፓስፖርት የሚሄዱት? በሱዳን አድርገው ኦኬ። ወይ ደግሞ ኢትዮጵያ ይገባሉ። ኢትዮጵያ ከዛ ፓስፖርት ይቀበላሉ። ኤርትራ ውስጥ ፓስፖርት በጣም ከባድ ነው። ኢሳያስ አፈወርቂ እንዴት ነው ሳውዲ የመጣኸው ታዲያ? እኔ እኮ ነጭ አንተ እንዴ ኤርትራዊ ፓስፖርት አለ። አንተ እንዴት ነው የመጣ? አለ ይላል ልጄ አዋራጅ ትሳት ታንኪራ ይላል ወጃው የሆነ ቤት ውስጥ ስታወራ ሰማትና እኔ መጥቼ ከታች በጣም ነው የምወዳት፣ እከታተላታለሁ። የጓደኛዬ እወዳታለሁ ቢሆንም የጓደኛን ልክ እንደ ራስ የሚባል ነገር አለና እኔ ስገባ እንዴ ጽላው መጣ ደብረ ጽዮን ልጅ ምናምን አሉ። ደብረ ጽዮን ማነው ትላችኋለች። አቡኪ የሚባለው የኬንያ የውሃ ልማት ኃላፊ ነው አላላት። እግዚአብሔር እኛ ምረን እንከራከራለን። ጉራጌ መጫወቻ አድርጎናል። እኛ ሙድ ይዙብን። ሰሜኑ በፖለቲካ ተወጥሮ ጉራጌ ያላግጥብናል። እንዲህ ነጁ ያታቂውም እውነት አላውቀውም ወላሂ ትለዋለች እሷም ከልቧ። የኬንያ የውሃ ልማት ኃላፊ ነው አላት። ተመልከት